የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም በነገራችን ላይ እውነታው ታውቋል። አቶ ደረጀ በጣም ደንግጠዋል ማለት ነው። በጣም ደንግጧል በነገራችን ላይ ምክንያቱም አላሰበም እንደዚህ አይነት ነገር ይሆናል ይፈጠራል ብሎ አላሰበም። ሁሉንም ነገር በሂደትና ቀስ በቀስ ለማድረግ እንጂ እንደዚህ በአጋጣሚ ይፈጠራል ብሎ መቼም አስቦ አቅዶ ማያውቅም። እድሜ ለአቢጌል። አቢጌል በቃ ስራዋ ተንኮል ብቻ፣ ነገሮችን ቀስ በቀስ ቤተሰቡን ለማስረዳት ነው የሚፈልገው አቶ ደረጀ። ሁሉንም ነገር በአደባባይ ወይ ደግሞ በግልጽ ሳይሆን ያለውን ነገር በሂደት ለማሳወቅ ነው የፈለገው። የሲሳይ ልጅ ናት፣ የጓደኛዬ ልጅ ናት ያለበት ምክንያት ዳጣን ጠልቷት አይደለም፣ ግን ነገሮችን ቀስ በቀስ ለማስረዳት ነው የሚፈልገው። ቀስ በቀስ ለምን ዞሮ ዞሮ ማወቃቸው አይቀርም። በነገራችን ላይ እሱም ብሏል እኮ ዳጣዬ ተረጋጊ። ከዛ አባዬ እስከ መቼ ነው ስትለው ዳጣዬ ልጄ ተረጋጊ፣ ዞሮ ዞሮ እህቶችሽም ባለቤቴ ማርታም ማወቁ አይቀርም፣ ግን በጊዜ ሂደት ነው ቀስ በቀስ ሁሉም ነገር ማድረግ ያለብን ብሏል እኮ። ሲቀጥልም ደግሞ እኔ እናቴን ሳላቃት የሆነ ነገር እንዳይፈጠር እባክን፣ ሞታም እንደሆነ አሳውቀኝ፣ በህይወት ካለችም አሳውቀኝ፣ እባክን አባዬ አትጨክንብኝ። ቤት ውስጥ ለመኖር እኔ ጠልቼ ሳልሆን አንተም ጥሩ ነህ፣ ውሃም ጥሩ ናት፣ እትዬም ጥሩ ናት፣ ግን እዛ ቤት ውስጥ በተለይ ማለት ነው አቢጌል አትወደኝም። ከሄቢ ጋር ተስማምቼ መኖር አልችልም። በአጋጣሚ እንደዚህ በድንገት ልወጣ እችላለሁ። ስለዚህ እባክን ቤተሰቦችን ስላወቅ ደስ ብሎኛል፣ ግን እናቴን አሳየኛለችው። እኔ ከአንቺ ጋር የተስማማሁት በሂደት ሁሉንም ነገር እናደርጋለን ብዬሽ አይደል አላት። እሱማ አዎ። ስለዚህ ተረጋጊያ። ታዲያ መረጋጋት አለብሽ። ነገሮችን በሂደት ለማድረግ እስከ ተስማማን ድረስ መረጋጋት አለብሽ ብሎ አረጋጋት። ዳጣም እስከ መቼ ድረስ ነው? እስከ መቼ ነው የምረጋጋው? እባክን የምታኮን አሳየኝ፣ እባክን አባዬስ ብላ ስትለምነው ሁሉንም ነገር በሂደት አሳውቅሻለሁ፣ ነገር ግን አሁን በምን ምክንያት አንቺና አቢጌል እንደተጣላችሁ ማወቅ እፈልጋለሁ ብሎ ሁለቱንም ጠየቃቸው። ምንም ያዳለውም ነገር የለም። በስተመጨረሻ ማስታረቃቸው ሁለቱንም። ነገር ግን ጥፋተኛ አቢጌል እንደሆነች ነው የታወቀው። በጣም ጥፋተኛ ነሽ፣ አጥፍተሻል። ይችን ምስኪን ልጅ ምን አድርጊ ነው የምትያት? የሀደራ ልጄ ናት ብዬ ስንት የነገርኩሽ፣ ለምንድን ነው የምታሰቃያት? አንቺ እኮ ቤት ውስጥ ሰላም ብትፈጥሪ ኖሮ የእውነት እንኳን ትዳር ብትመሰርቺ በትዳርሽም ሰላም ይኖራል። በትዳርሽ ራሱ ሰላም ይኖራል። አንደኛ፣ ሁለተኛ ለልጆችሽም ሰላም ትሰጫለሽ። ግን እዚህ በልጅነትሽ ሰላም የማትፈጥሪ ትዳር እንኳን ብትይ ትዳርሽን ራስሽ በራስሽ ትበጠብጨዋለሽ። ሁሉንም ነገር ራስሽ በራስሽ ታበላሸዋለሽ። ስለዚህ መልካም መሆን ልመች። መልካምነት ማንን ገደለ? መልካምነት ማንን ገደለ? ለምንድን ነው እንደዚህ የምትሆኙ? በቃ ምን ልበላችሁ? ለምን እንደዚህ ትሆኛለሽ? መልካምነት እኮ ማንም አልገደለም። መልካምነት ለራስ ነው። ከአሁኑ አንቺ ጥሩ ስትሆኚ፣ ለቤተሰቦችሽ ጥሩ ስትሆኚ እኮ ነው ሁሉም ነገር እየተስተካከለ የሚሄደው። ይቺ ልጅ እዚህ ቤት ከመጣች በኋላ ቁም ስቃዩን ያሳይሻት። ምን አደረገች? ምን ብትበድልሽ ነው? ለምን እንደዚህ ትሆኛለሽ? በቃ ምን ልበላችሁ? በነገራችን ላይ በጣም ኃይለኛ ችግር ነው የተፈጠረው። ኃይለኛ ችግር ማለት ነው። ግን ቢሆንም ያም ሆነ ዞሮ ዞሮ ሁሉም ነገር መስመር እንደሚይዝና እንደሚስተካከል ተስፋ አደርጋለሁ። እና ከባድ ነው ብቻ የተፈጠረው ነገር ከባድ ነው። ለመፈተን እኮ ነው የጠየቀቻት፣ ለፈተና ያህል ነው የጠየቀቻት፣ ልትፈትናት ጠየቀቻት። ነገር ግን ምንድን ነው ያለችው? በፍጹም እንደዚህ አይነት ነገር እንኳን ተፈጥሮ አለች። ተፈጥሮ ይቅርና ሊፈጠር ምንም አይችልም። ከአንዳንድ ነው የምፈታው። በጣም ዳጣዬ ጮች ጭራሽ ልትፋቱ? አዎ እንፋታለን። ደረጀ በእኔ ላይ ችት አድርጎ ከሌላ ሴት ወልዶ ካመጣ ይሄ የማይቀር ነው።
አለች። ዳጣ በጣም ደነገጠች። በጣም ነው የደነገጠችው። እንዴት እዬ አንቺ ከባድ ሰው ነሽ ነው ያለቻት። ግን እሷ ለመፈተን ብላ ነው። ራሷ እኮ የደረጀ ልጅ ሆና ምሳሌ እየሰጠቻት ነው። ግን አልተቀበለችውም በፍጹም። ንግግሯ ራሱ አልጣማትም ማለት ነው። ከዛም ማስቀየሰች። ሲቀጥልም ደግሞ ከእናቷ ጋር ከሰላምዬ ጋርም እያወሩ ነበረ። እናም ለምንድን ነው አግብተሽ ሰላምዬ የማትወልጂው? እስከ መቼ ነው እዚህ ቤት የምትቆይው? ደክሞሻል አይደል? በቃ ከእንግዲህ እኔ አግዝሻለሁ። እሺ ሰላምዬ፣ እኔ ከጎንሽ ነኝ አለቻት። ዳጣ እኮ መስኪን የዋህ ናት። ከዛ እንዴ ዳጣዬ፣ አንቺን እኔ ለማን ጥዬ ነው የሚሄደው አለች። አስባችኋል? ያ ማለት ሰላምና ዳጣ እኔ እንደሚመስለኝ ከሆነ እናትና ልጅ ናቸው። ምክንያቱም የሰላም አመለካከት የተለየ ነው። ከቤት ውስጥ እስኪ እዩዋት፣ እንዴት እንደምትመለከታት፣ እንዴት እንደምትንሰፈሰፍላት። ባለፈው በእሷ ምክንያት ከአቢጌል ጋር ተጣላች ማለት ነው። ጸጉሯን ልቆርጣ ስትል የደረሰችው ማናት? እራሷ ሰላምዬ ናት፣ ሮጣ የታደገቻት። ከዛ በኋላ አቅፋት ነው የተኘችው ማለት ነው። አጠገቧ ሰላምዬ ነይ አብረሽኝ ተኝ ስትል አብራት ነው የተኘችው። አቅፋት ተኛች። እውነት ተቃቅፈው ተኙ። ከዛ ጠዋት ላይ በቃ እኔ ስራ መሄድ አለብኝ አንቺ ተኝ ብላን የተነሳችው ማለት ነው። ልክ እንደ ልጅ ነው መታየት ብቻ አውቃ እንዲህ እኔ እኮ ልጅ የለኝም ባል የለኝም እያለች አውቃ እኮ ነው። ለምን ከጊዜ ሂደት በኋላ ነገሮችን ለማሳወቅ ያህል ነው። ከጊዜ ሂደት በኋላ ነገሮች እንዲታወቁ እንጂ አየር ባየር እንዲታወቁ አይፈልጉም። አሁን ላይ ዳጣም አሁን ላይ ለማወቅ ትፈልጋለች። ነገር ግን አቶ ደረጀ ደግሞ አይሆንም ነው። በፍጹም ተረጋጊ፣ ቀስ በቀስ ነው ቤተሰብ ማወቅ ያለበት ነው። ግን ታስታውቃለች ሰላምዬ እናቷ እንደሆነች ሆነ የምታደርገው ድርጊት ቀረቤታዋ፣ በቃ ምን ልበላችሁ ትክክለኛ በቃ እናቷ ነው የምመስለው ማለት ነው። ግን በስተመጨረሻ ማርቲ ስትመጣ ልክ እንደ እናትና እንደ ልጅ ሆናችሁ እያወራችሁ እየተመካከራችሁ ነው ስትላቸው ኧረ አይደለም እትያለቻት ሰላምዬ። ከዛ እሺ በቃ ቡና ላፍላለሽ? ቡና እንኳን አልፈልግም። እሺ ትዬ ሻይስ? ሻይ እንኳን እሺ ይሆንልኝ፣ ሻይ ይሆንልኝ ስትል በስተመጨረሻም ሻይ ልታፈላ ሄደች። ለምን? ነገሮችን ለማረሳሳት ሰላም። ለምን እንደ እናትና እንደ ልጅ አፍና አፍ ገጥማችሁ ምንድን ነው የምታወሩት አለቻቸው። አረ ምንም የተፈጠረ ነገር የለም እትዬ ስታይል ምንም የተፈጠረ ነገር የለም ስትል፣ በነገራችን ላይ ማርቲ ዳጣን ትወዳታለች። ዳጣ በቃ ከመሳቅና ከመጫወት ውጭ ምንም አታውቅም። እኔ አባቴን በተግባር አላውቀውም ራሱ እንኳን ስልክ ልደውልለት እያለች ስትናገር በሳቅ ነው የሞትኩት። ምናልባት ሚስቱ እንዳታቅበት ብሎ ይሆናል አለች። ማርቲ ደግሞ በዛ ምክንያት ነው ምሳሌ የሰጠቻት። ምናልባት አቶ ደረጀ ከሌላ ቢወልድ ወልዶ ቢያመጣ ምን ትያለሽ በሚለው እኔ በፍጹም እንደዚህ አይነት ነገር አምኜ አልቀበልም፣ አየር ባየር ነው የምፈታው ነው ያለችው ማርቲ። እናም አሁን ላይ ከባድ ችግር ተፈጥሯል። ዳጣ ጣብቅኝ ውስጥ ገብታለች። እስኪ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በነገራችን ላይ ዳጣ ድራማ በጣም ምርጥና ልብ አንጠልጣይ ነው። ከ18 ዓመት በኋላ ቤተሰቦቿን በማግኘቷ በጣም ደስ ብሏታል ማለት ነው። ቢሆንም ግን ያው የተለያዩ መከራዎች ቢደርሱባትም እነኝን ውጣ ውረዶችን እነኝን ቻሌንጆችን አልፋ እናቷንም አግኝታ በደስታ እንደምትኖር ተስፋ አደርጋለሁ። እናም ውድና የተከበራችሁ አስተያየታችሁን በኮሜንት አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።